ሃይ ወደ ተመልካቾቼ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ይዤላችሁ የመጣሁት ከባለፈው የሚቀጥለውን የፈንዳሜንታል አካውንቲንግ 1 ፓርት 5 ይዤላችሁ መጥቻለሁ። ከእናንተ የምጠበቀው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳረሱ። ባካችሁ ቪዲዮ ለብዙ ሰው እንዲዳረስልኝ ላይክ አድርጋችሁ ቪዲዮን ማየታችሁን እንዳረሱ። ከዚህ በተጨማሪ ደግሞ በደንብ ቪዲዮን እያየን ነው፣ ቪዲዮ እየጠቀመን ነው ብላችሁ የምታስቡ ተመልካቾቻችን ባካችሁ VPN አብርታችሁ ማየታችሁን እንዳረሱ። ከዚህ በተጨማሪ ማቴሪያል የተቸገራችሁ ላላችሁ ስለ ማቴሪያል በየቀኑ የምትጠይቁኝ በኮሜንት ሴክሽን ስር የምትጠይቁኝ ተማሪዎች የቴሌግራም ቻናሌን ሊንክ እዛ ወይም ደግሞ ዩዘር ኔም እዛው ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እናንተ ከዛ እየገባችሁ ቼክ ማድረጋችሁን እንዳረሱ። በጣም ጊዜው እየገሰገሰ ነው። ወደ 43 ቀን ነው የሚቀረው። ስለዚህ እናንተ በደንብ እየበረታችሁ በደንብ ዝግጅታችሁን ማጠናከራችሁን እንዳረሱ። እኛም በምንችለው ኃይል እናንተን እንረዳችኋለን። አሁንም ቢሆን ባካችሁ ቪዲዮ ለብዙ ሰው እንዲደርስ ላይክ አድርጋችሁ ጀምሩ። እወዳችኋለሁኝ። መልካም ዝግጅት፣ እመቻችሁ። አሁንም ሰብስክራይብ ስለዚህ ዛሬ በፓርት 5 ላይ የምናየው ቻፕተር 3 አካውንቲንግ ሳይክል ፎር ዘ መርቻንዳይዚንግ ካምፓኒ የሚለው ነው የምናየው ማለት ነው። ስለዚህ መጀመሪያ መርቻንዳይዚንግ ካምፓኒ ምንድነው ከሚለው ዲፊኒሽን እንጀምራለን ማለት ነው። ስለዚህ we have three types of company ሶስት አይነት ካምፓኒዎች አሉ። ሰርቪስ ካምፓኒ አለ፣ መርቻንዳይዚንግ ካምፓኒ አለ፣ ወይም ማኑፋክቸሪንግ ካምፓኒ አለ ማለት ነው። ስለዚህ በቤዚክ ነገሩ እዚህ ቻፕተር ላይ ምንድነው በሶስቱ ካምፓኒዎች ያለው ዲፈረንስ ምንድነው? በማኑፋክቸሪንግ ካምፓኒ፣ መርቻንዳይዚንግ ካምፓኒ እና ሰርቪስ ካምፓኒ መሃል ያለው ዲፈረንስ ምንድነው? ስለዚህ መርቻንዳይዚንግ ቢዝነስ ወይም መርቻንዳይዚንግ ካምፓኒ የምንላቸው it is a types of company purchasing the finished goods from the manufacturing company or from the wholesaler and resell to the customers without changing any kinds of features or without adding any kinds of features የምንላቸው ናቸው። they can act as a middleman between the producers and the customers የምንላቸው ማለት ነው። ስለዚህ መርቻንዳይዚንግ ቢዝነስ ወይም መርቻንዳይዚንግ ካምፓኒ የምንላቸው ከተለያዩ ማኑፋክቸሪንግ ካምፓኒ ወይም ከተለያዩ ሆልሴለሮች የተለያዩ እቃዎችን ገዝቶ ያንን እቃ ላይ ምንም አንድ ቫልዩ አድ ሳያረጉ ለፕሮፊታቸው ብሎ ሪሴልስ የሚያደርጉ ወይም የሽያጭ ካምፓኒ የምንላቸው በፕሮዲዩሰርስ ወይም በማኑፋክቸሪንግ ካምፓኒ እና በከስተመር መሃል ላይ እንደ ሚድልማን አክት የሚያደርጉ የካምፓኒ አይነቶች ናቸው ማለት ነው። ስለዚህ ከሰርቪስ ካምፓኒ ፓርት 3 እና ፓርት 4 ላይ አይተን የነበረው ሰርቪስ ካምፓኒ ምንድነው? they about providing the service to the customers then for the revenues የምንለው ብለን ነበር። ስለዚህ በመርቻንዳይዚንግ ካምፓኒ ወይ መርቻንዳይዚንግ ቢዝነስ ላይ ምንድነው ለየት የሚያደርገው ነገር ማለት ነው? አንደኛ ለየት የሚያደርገው ነገር ምንድነው? they are then purchasing of the finished goods from manufacturing company ከማኑፋክቸሪንግ ካምፓኒ ወይም ከሆልሴለር ይገዙና መልሶ የሚሸጡት ናቸው። ከዛ በተጨማሪ ደግሞ ምንድነው እነዚህ ካምፓኒዎች ምንም አይነት ፕሮዲዩስ የሚያደርጉት ወይም ምንም አይነት ማኑፋክቸር የሚያደርጉት ነገር የለም ማለት ነው። ለምን? በማኑፋክቸሪንግ ካምፓኒ ላይ ፕሮዲዩስ ስለሚደረግ ማለት ማኑፋክቸሪንግ ካምፓኒ ላይ ምንድነው ሮ ማቴሪያል ኢንቬንተሪ፣ ወርኪንግ ፕሮሰስ ኢንቬንተሪ እና ፊኒሽ ጉድስ ኢንቬንተሪዎች አሉ። ሶስት ኢንቬንተሪ አለ። ነገር ግን በመርቻንዳይዚንግ ቢዝነስ ላይ ስንመጣ ግን ስንት አይነት ኢንቬንተሪ አለን? አንድ አይነት ኢንቬንተሪ አለን ማለት ነው። ስለዚህ ያ ኢንቬንተሪ ደግሞ ምን ተብሎ ይጠራል? መርቻንዳይዚንግ ኢንቬንተሪ ብለን እንጠራለን ማለት ነው። ነገር ይሄ መርቻንዳይዚንግ ኢንቬንተሪ የሚባለው ደግሞ በባላንስ ሺት ላይ ካረንት አሴት ላይ ሪፖርት የሚሆን የኢንቬንተሪ አይነት ነው። ነገር ግን በሰርቪስ ካምፓኒ ላይ መታችሁ ብታዩ ኢንቬንተሪ የሚባል ነገር አይኖርም ማለት ነው። ስለዚህ የሚባል ነገር ብቻ ነው ያለው፣ ሰፕላይ የሚባል ነገር ብቻ ሊኖር ይችላል። ከዛ በተጨማሪ በሰርቪስ ካምፓኒ ላይ ኔት ኢንካም ለማግኘት ኔት ኢንካም ኢዝ ኢኳልስ ቱ ሴልስ ሬቬኑ ማይነስ ኤክስፔንስ ነው አይደል? በዚህኛው ላይ ግን መርቻንዳይዚንግ ቢዝነስ ላይ ኮስት ኦፍ ጉድስ ሶልድ የምንለው ወይም የተሸጠ የሂቃ ዋጋ የምንለው ነገር አለ ማለት ነው ኢንካም ስቴትመንት ኦፍ መርቻንዳይዚንግ ካምፓኒ ላይ ማለት። ከዚህ በተጨማሪ ደግሞ ከሰርቪስ ካምፓኒ የሚለያቸው ነገር ምንድነው? አካውንቲንግ ሳይክላቸው ማለት። የአካውንቲንግ ሳይክል ኦፍ ዘ ሰርቪስ ካምፓኒ ኢዝ ሾርተር ዳን ዘ አካውንቲንግ ሳይክል ኦፍ ዋት ዘ መርቻንዳይዚንግ ካምፓኒ። ከመርቻንዳይዚንግ ካምፓኒ የተሻለ ረጅም ነው። ለምን? አካውንቲንግ ሳይክሉ ኢንቬንተሪ ይገዛል መጀመሪያ ላይ they are buying the inventories ኢንቬንተሪዎችን ይገዛል። ኢንቬንተሪ ከገዛ በኋላ ያንን ኢንቬንተሪ ሆልድ ያደርጋል። ያንን ኢንቬንተሪ ሆልድ ካደረገ በኋላ ተመልሶ ሴል ያደርጋል። ከዛ ሴልስ ካደረገ በኋላ ደግሞ ሴልስ ኢዝ ኦን ክሬዲት፣ ሴልሱ በክሬዲት ከሆነ ደግሞ ካሽ ኮሌክትስ የሚያደርግ እነዚህ አራቱ
ፕሮሲጀሮችን ነው የሚያልፈው። ሰርቪስ ካምፓኒ ላይ ግን they are providing service ከዛ ሰርቪስ በክሬዲት ሰጥተው ሆነ ካሽ ኮሌክት ያደርጋሉ ማለት ነው። ስለዚህ አካውንቲንግ ሳይክሉ ምንድነው የሰርቪስ ካምፓኒ በጣም ሾርተር ነው፣ ይሄኛው ግን ሎንገር ነው ማለት ነው። ስለዚህ መርቸንዳይዚንግ ቢዝነስ የምንላቸው የተለያዩ ሱፐር ማርኬቶች፣ ቡክ ስቶሮች፣ ኤሌክትሮኒክስ ሪቴል የሚያደርጉ እነዚህ እንደ ዎልማርት እና አማዞን አይነት ሰው መርቸንዳይዚንግ ቢዝነስ እንላቸዋለን ማለት ነው። ሶ ዩኒክ ነገሩ ምንድነው ብለን ቅድም አውርተን ነበረ። ስለዚህ ዩኒክ ነገሩ ምንድነው መርቸንዳይዚንግ ኢንቬንተሪ ያላቸው በባላንስ ሺት ላይ መርቸንዳይዚንግ ኢንቬንተሪ ያላቸው ተገዝቶ መልሶ የሚሸጥ የኢንቬንተሪ አይነት ነው ማለት ነው። ስለዚህ እዚህ ጋር አንድ ነገር ልንገራችሁ። በማኑፋክቸሪንግ ካምፓኒ ላይ 3 አይነት ኢንቬንተሪዎች አሉ። መርቸንዳይዚንግ ላይ አንድ አለን ብለናል፣ እሱ መርቸንዳይዚንግ ኢንቬንተሪ ነው የሚባለው። ነገር ግን በማኑፋክቸሪንግ ካምፓኒ ላይ 3 አይነት ኢንቬንተሪዎች አሉ። አንደኛው ኢንቬንተሪ ሮ ማቴሪያል ኢንቬንተሪ ይባላል። ሮ ማቴሪያል ኢንቬንተሪ የምንለው it is a types of inventory which is not placed into production yet የምንላቸው ነው። it is a types of inventory that you store in warehouses but not enter to the production ውስጥ ያልገባ እስካሁን መጋዘን ውስጥ ለፕሮዳክሽን ስቶር ተደርጎ የሚገኝ ከሆነ ሮ ማቴሪያል ኢንቬንተሪ እንላለን ማለት። ሌላ ወርኪንግ ፕሮሰስ ኢንቬንተሪ የምንላቸው ፓርሻሊ ፕሮሰስ ተደርጎ ወደ ፊኒሽ ጉድስ ያልተቀየረ ስለዚህ ኦን ዘ ፕሮግሬስ ያለው ከሆነ then they are considering as a working process inventory እንላለን ማለት። ከዛ ፊኒሽ ጉድስ ኢንቬንተሪ የምንላቸው ደግሞ it is a types of inventory which is a physically output having the a physical output or shape that is storing in the warehouses but not sell to the customers ማለት። ሼፑን ይዞ ወጥቶ እስካሁን ለከስተመሮች ያልተሸጠ መጋዘን ውስጥ የምናገኘው ከሆነ ፊኒሽ ጉድስ ኢንቬንተሪ እንላለን ማለት። ስለዚህ የአንድ ካምፓኒ ፊኒሽ ጉድስ ኢንቬንተሪ ለሌላኛው ካምፓኒ ሮ ማቴሪያል ኢንቬንተሪ ሊሆን ይችላል ማለት ነው። ሶ በሰርቪስ ካምፓኒ እና በመርቸንዳይዚንግ ካምፓኒ መሃል ላይ ያለው ዲፈረንስ ምንድን ነው? እነዚህ ዲፈረንሶች ወደ 10 ወይም ወደ 10 የሚጠጉ ኮምፖርሽን ወይም ዲፈረንስ ሊኖራቸው ይችላል። የመጀመሪያ የሚሰጡት የቢዝነስ ታይፕ ምንድነው? ሰርቪስ ቢዝነስ ላይ የምንሰጠው ያው እንደምታወቀው ኢንታንጂብል አሴት የሆነ ሰርቪስ ነው የሚሰጠው። they are providing service to the customers ለከስተመሮች ምን ይሰጣሉ? ሰርቪስ ይሰጣሉ። ነገር ግን መርቸንዳይዚንግ ቢዝነስ ላይ ፊዚካል ፕሮዳክቱን ፐርቼዝ ያደርጉትና ከዛ ምን ያደርጉታል? ፊዚካል ፕሮዳክቱን ሪሴልስ ያደርጉታል። ስለዚህ የሬቬኑ አይነት ሰርቪስ ሬቬኑ ወይም ፕሮፌሽናል ፊስ ወይም ፊስ earned ብለን ልንጠራው እንችላለን ማለት ነው። መርቸንዳይዚንግ ካምፓኒ ላይ ግን ስንመጣ we can call them as a sales revenue ብለን እንጠራለን ማለት ነው። ኢንቬንተሪ ያላቸው ሰርቪስ ካምፓኒ ላይ ያላቸው ሰፕላይ ነው። ስለዚህ they don't have any kinds of inventory ምናት ኢንቬንተሪ የላቸውም። ስለዚህ መርቸንዳይዚንግ ኢንቬንተሪ ብለን እንጠራዋለን። የማንን? የመርቸንዳይዚንግ ካምፓኒ ማለት። ኮስት ኦፍ ጉድስ ሶልድ ሴክሽን አላቸው ኢንከም ስቴትመንት ላይ በሰርቪስ ካምፓኒ ኖ ኮስት ኦፍ ጉድስ ሶልድ የሚባል ነገር የሚሸጡት ነገር ስለሌለ as a physically so ኮስት ኦፍ ጉድስ ሶልድ የሚባል ነገር የለም። ይሄ ግን ኮስት ኦፍ ጉድስ ሶልድ የሚባል ፖርሽን አለው። ግሮስ ፕሮፊት የሚባል ፖርሽን አለው። ግሮስ ፕሮፊት ኢዝ ኢኳልስ ቱ ሴልስ ማይነስ ኦፍ ዲ ኮስት ኦፍ ጉድስ ሶልድ የሚባል ነገር ፖርሽን አለ ኢንከም ስቴትመንት ላይ። ይሄ ለማን ነው? ለመርቸንዳይዚንግ ካምፓኒ። ለሰርቪስ ካምፓኒ ግን ግሮስ ፕሮፊት የሚባል ፖርሽን የለም። የሚጠቀሙት የኢንከም ስቴትመንት አይነት ምንድነው? በሰርቪስ ካምፓኒ ላይ ሲንግል ኢንከም ስቴትመንት ነው። ሲንግል ኢንከም ስቴትመንት ማለት ሬቬኑ ማይነስ ኤክስፔንስ በቃ። ከዛ ውጪ ግን ኮስት ኦፍ ጉድስ ሶልድ፣ ግሮስ ፕሮፊት፣ ኢንከም ፍሮም ዘ ኦፕሬሽን የሚባል ነገር የለም። ወደ መርቸንዳይዚንግ ካምፓኒ ስንመጣ ግን የምጠቀመው የኢንከም ስቴትመንት አይነት መልቲፕል ኢንከም ስቴትመንት ወደ ታች ስንወርድ የምናይ ይሆናል ማለት። ከዛ በተጨማሪ ሜጀር ኮስት ኢንከር የሚያደርጉት በሰርቪስ ካምፓኒ ላይ የተለያዩ ኦፕሬቲንግ ኤክስፔንሶች ናቸው። ለምሳሌ ሰለሪ ኤክስፔንስ፣ ዩቲሊቲ ኤክስፔንስ፣ ሰፕላይ ኤክስፔንስ፣ ሬንት ኤክስፔንስ የምንላቸው ነገሮች ናቸው። ነገር ግን በሜጀር ኮስቶቹ ደግሞ በመርቸንዳይዚንግ ካምፓኒ ከነዚህ ኦፕሬቲንግ ኤክስፔንስ በተጨማሪ ፐርቼዝ አለ፣ ፍራይት ኢን አለ፣ የትራንስፖርቴሽን ኢን የምንለው ኮስት ኦፍ ጉድስ ሶልድ አለ፣ አዘር ሌሎች ኦፕሬቲንግ ኤክስፔንሶች አሉ። ኦፕሬቲንግ ሳይክላቸውን ስናየው ደግሞ የሰርቪስ ካምፓኒ ኦፕሬቲንግ ሳይክል ቅድም እንዳልኳችሁ ምንድነው? ሾርተር ዳን the operating cycle of the merchandising company። ስለዚህ ባላንስ ሺት ላይ ኢንቬንተሪ የላቸውም ብለናል ሰርቪስ ካምፓኒ። እዛኛው ላይ ግን መርቸንዳይዚንግ ኢንቬንተሪ የሚባል ካረንት አሴት ስር የምናገኝ ይሆናል ማለት ነው። ስለዚህ ቢዝነስ ዋነት ኦልሞስት እዚህ ጋር እንደተጠቀሰው ማየት ትችላላችሁ ማለት ነው። ሶ በኢንከም ስቴትመንት ኦፍ መርቸንዳይዚንግ ካምፓኒ ስናይ ይሄን ፍሎ እናገኛለን ማለት ነው። ይሄንን ፍሎ እናገኛለን። ሴልስ ሬቬኑ አለ። ከዛ በኋላ ሴልስ ሬቬኑ ማለት ኮስት ኦፍ ጉድስ ሶልድ አለ። ይሄ ኮስት ኦፍ ጉድስ ሶልድ ማለት ይሰጠናል? ግሮስ ፕሮፊት ይሰጠናል። ሴልስ ሬቬኑ ከኮስት ኦፍ ጉድስ ሶልድ ስንቀንስ ከዛ ከግሮስ ፕሮፊት ላይ ደግሞ ኦፕሬቲንግ ኤክስፔንስ ስንቀንስ ማንን እናገኛለን? ኔት ኢንካም እናገኛለን። ስለዚህ ኔት ኢንካም የሚባለውን ነገር ለማግኘት ፕሮሲጀሮች አሉ። ይሄንን ዲቴል ስናስቀምጥ አሁን ይሄ አዝ ሜጀር
ኢሹ ነው የተቀመጠው which is the sequence ለማሳየት ማለት ነው። ግን ሜጀር ኢሹን እዚህ ጋር ስናይ look at this is an income statement of merchandising company የመርቸንዳይዚንግ ካምፓኒ ኢንካም ስቴትመንት ነው። አያችሁ እዚህ ጋር ለምሳሌ ሴልስ አለ፣ ሴልስ ፖርሽን አለ፣ ኮስት ኦፍ ጉድስ ሶልድ ፖርሽን አለ፣ ኦፕሬቲንግ ኤክስፔንስ ፖርሽን አለ፣ ከዛ ኢንካም ፍሮም ዘ ኦፕሬሽን አዘር ኢንካም ኤንድ ኤክስፔንስ አለ፣ ከዛ ኔት ኢንካም የሚባለው ነገር ለማግኘት ምን ያህል ስቴፕ እንደምንሄድ ማለት። ስለዚህ በቀላሉ ኔት ኢንካም የሚባለው ነገር ለማግኘት በቀላሉ ወደ 5 ስቴፖችን የምንሄድ ይሆናል ማለት። ለምሳሌ መጀመሪያ ሴልስ ነው። ከዛ ከሴልስ ላይ ደግሞ ሴልስ ዲስካውንት ካለ እና ሴልስ ሪተርን እንደ አላውንስ ካለ ተቀንሶ ማንም ማግኘት አለብን ማለት ነው፣ ኔት ሴልስ ማግኘት አለብን ማለት ነው። ስለዚህ ፈርስት ሴልስ ማይነስ ኦፍ ሴልስ ሪተርን እንደ አላውንስ ማይነስ ኦፍ ሴልስ ዲስካውንት ሴልስ ኔት ሴልስ እናገኛለን እያልን ነው። በዚህ መልኩ ነው የምናዘጋጀው። ስለዚህ እዚህ ጋር አሁን ስታው አንድ ነገር ብቻ ልንገራችሁ። ለምሳሌ ሌሎች ተጨማሪ ከሴልስ ውጪ የምናገኛቸው ሬቬኖች አሉ። እነዚህ ከሴልስ ውጪ የምናገኛቸው ሬቬኖች ምን ላይ ነው ሪፖርት የምናደርጋቸው? አዘር ኢንካም እና ኤክስፔንስስ ሪፖርት እናደርጋቸዋለን ማለት። ለምሳሌ ዲቪደንድ ሬቬኑ፣ ኢንተረስት ሬቬኑ፣ ጌን ኦፍ ሴልስ ኦፍ ኢኩዊፕመንት እና ዲስፖዛል ላይ ጌን ሴልስ ኦፍ ኢኩዊፕመንት ኢፍ ዴር ኢዝ አ ሎስ ካለ እነዚህ እዚህ ሪፖርት ይደረጋሉ። አሁን ይህን ሰምራይዝ ስናደርገው በዚህ መልኩ ማስቀመጥ እንችላለን። አያችሁ this is አትሊስት ወደ 5 የሚጠጉ የፕሮሲጀር አይነቶች ናቸው። ይሄ መልቲፕል ኢንካም ስቴትመንት ያልነው ቅድም ለዛ ነው መልቲፕል ኢንካም ስቴትመንት የምንለው። ለምን ኔት ኢንካም የሚባለውን ነገር ለማግኘት ላስት ላይ እቺኛው ኔት ኢንካም የምትባለው ነገር ለማግኘት ወደ ስንት ስቴፕ እንሄዳለን ማለት ነው። መጀመሪያ ኔት ሴልስ እንፈልጋለን። ኔት ሴልስ ኢዝ ኢኳልስ ቱ ቶታል ሴልስ ማይነስ ኦፍ ሴልስ ዲስካውንት ማይነስ ኦፍ ሴልስ ሪተርን እንደ አላውንስ ብለን መጀመሪያ ኔት ሴልስ እንፈልጋለን። ከዛ ኔት ሴልስ ካገኘን በኋላ ሁለተኛ ስቴፕ ላይ ማለት ነው የምንፈልገው ግሮስ ፕሮፊትን እናገኛለን። ስለዚህ ግሮስ ፕሮፊት ኢዝ ኢኳልስ ቱ ኔት ሴልስ ማይነስ ኦፍ ኮስት ኦፍ ጉድስ ሶልድ ወይም የተሸጠ ዕቃ ዋጋ ከኔት ሴልስ እናቅንሶ ግሮስ ፕሮፊትን እናገኛለን። በት ይሄንን ኮስት ኦፍ ጉድስ ሶልድ ወይም የተሸጠ ዕቃ ዋጋ ካልተሰጠን እንዴት እንፈልጋለን? ኮስት ኦፍ ጉድስ ሶልድ ኢዝ ኢኳልስ ቱ ቢጊኒንግ ኢንቬንተሪ ፕላስ ፐርቼዝ ማይነስ ኦፍ ኢንዲንግ ኢንቬንተሪ ዲስ ኢዝ አናዘር ፎርሙላ። ይሄም ሌላ ፎርሙላ ነው። ከዛ በኋላ ይሄንን ሁለተኛ ግሮስ ፕሮፊትን ካገኘን በኋላ ኢንካም ፍሮም ዘ ኦፕሬሽን የሚባለው ነገር እናገኛለን። ኢንካም ፍሮም ዘ ኦፕሬሽን ኢዝ ኢኳልስ ቱ ግሮስ ፕሮፊት ኢን ዘ ሰከንድ ስቴፕ ማይነስ ኦፍ ኦፕሬቲንግ ኤክስፔንስ የተለያዩ ኦፕሬቲንግ ኤክስፔንስ የምንላቸው ጀነራል ኤንድ አድሚኒስትሬቲቭ ኤክስፔንስ፣ ሪሰርች ኤንድ ዴቨሎፕመንታል ኤክስፔንስ እና አዘር ኦፕሬቲንግ ኤክስፔንስ የምንላቸው ነገሮች ተደምሮ ከግሮስ ፕሮፊት ይቀነሳሉ። እዚህ ጋር ግን ፕላስ ኦር ማይነስ አያችሁ፣ ፕላስ ኦር ማይነስ አዘር ኢንካም ኤንድ ኤክስፔንስ አዘር ኢንካም ኤንድ ኤክስፔንስ ያልናቸው ለምሳሌ አዘር ኢንካም የምንላቸው ኢንተረስት ሬቬኑ፣ ዲቪደንድ ሬቬኑ የምንላቸው፣ ጌን ኦን ሴልስ ኦፍ ዘ ፊክስድ አሴት የምንላቸው ቅድም ያየነው ማለት። አዘር ኤክስፔንስ የምንላቸው ደግሞ ሎስ ካለ ለምሳሌ ሴልስ ላይ ሎስ ካለ ፊክስድ አሴት ሴልስ ላይ ሎስ ካለ እዛ ላይ ስለዚህ ኢፍ ኢት ኢዝ ዜር ኢዝ አ ሎስ ምናምን ካለ ማይነስ ነው የሚደረገው ወይም አዘር ኤክስፔንስ ከሆነ ማለት። አዘር ኢንካም የሚሆኑ ከሆነ ግን ምን እናደርጋቸዋለን? እንደምራቸዋለን ማለት። ከዛ ኢንካም ቢፎር ኢንካም ታክስ ኢዝ ኢኳልስ ቱ ኢንካም ፍሮም ዘ ኦፕሬሽን ማይነስ ኦፍ ዋት ፋይናንሲንግ ኮስት ወይም ኢንተረስት ኤክስፔንስ። ስለዚህ እዚህ ጋር ኢንተረስት ኤክስፔንስ ሰፓሬትሊ ነው የምንቀንሰው ወይም ኢንተረስት ኮስት ቢኮዝ ኢንተረስት ኤክስፔንስ ወይም ኢንተረስት ኮስት የምንለው ኢት ኢዝ ዘ ኮስት ኦፍ ዘ ቦሮዊንግ ዘ መኒ ገንዘብ ስለተበደርነው የምንከፍለው የኮስት አይነት ስለሆነ ሰፓሬትሊ እንቀንሳለን ማለት ነው። ሶ ዘ ኢንካም ቢፎር ኢንካም ታክስ ብለን እናገኛለን። ከዛ መጨረሻ ላይ ኢንካም ኔት ኢንካም ኢዝ ኢኳልስ ቱ ኢንካም ቢፎር ኢንካም ታክስ ማይነስ ኦፍ ዋት ኢንካም ታክስ። ኢንካም ታክሳችሁ በአማውንት ከተሰጣችሁ ዳይሬክትሊ ኔት ኢንካሙን በዚህ መልክ ማግኘት ትችላላችሁ። አንዳንዴ ግን 10% 15% ብሎ ሊሰጠን ይችላል ማለት። ያን 10% ወይ 15% ብለን የምሰጠን ከሆነ ኔት ኢንካም ኢዝ ኢኳልስ ቱ ይሄ ኢንካም ታክስ ሳይሆን ኔት ኢንካም ኢዝ ኢኳልስ ቱ ኢንካም ቢፎር ኢንካም ታክስ ማይነስ ኢንቱ ኢንካም ቢፎር ኢንካም ታክስ ታይምስ ኦፍ ዋት ታክስ ሬት እንላለን ማለት። ለምሳሌ ኢንካም ቢፎር ኢንካም ታክስ 10,000 ሆኖ ከዛ በኋላ ታክስ ሬታችን ደግሞ 25% ከሆነ እንዴት ነው የምናደርገው? 10,000 ሲቀነስ 10,000 ሲባዛ 25% ወይም 0.25 አድርገን ስለዚህ 10,000 ሲቀነስ ስንት 2500 አድርገን በዛ ኔት ኢንካም ማግኘት እንችላለን ማለት ነው። ሶ ዲስ ኢዝ ኤ መልቲፕል ኢንካም ስቴትመንት የምንለው ይሄንን ነው። ሶ ሌላ ቅድም ስናወራ የነበረው the operating cycle of the merchandising company is longer than the operating cycle of the service company ብለን ነበር ማለት ነው። ለምሳሌ የሰርቪስ ካምፓኒ ኦፕሬቲንግ ሳይክል ይሄን ይመስላል፣ የመርቸንዳይዚንግ ካምፓኒ ኦፕሬቲንግ ሳይክል ይሄን ይመስላል ማለት ነው። መጀመሪያ ላይ ሰርቪስ ካምፓኒ ኦፕሬቲንግ ሳይክል ምንድነው? ሰርቪስ መስጠት ነው። providing of the service they are providing of service ፕሮቫይድ ካደረጉ በኋላ then if they are providing on credit በሁለት አይነት ቤዝ ነው የሚሰጠው ካሽ እና በክሬዲት የሚሰጥ ከሆነ ምን ይፈጠራል? አካውንት ሪሲቨብል የሚባል ነገር ይፈጠራል። ስለዚህ አካውንት ሪሲቨብል ከተፈጠረ so they are waiting to collection of this account receivable ስለዚህ አካውንት ሪሲቨብልን ኮሌክት የሚያደርጉ ድረስ ይጠብቃሉ። ከዛ ካሻችን ምን ያደርጋሉ? ኮሌክት ያደርጋሉ። ስለዚህ performing the service
on credit then expecting of the cash collection so cash collect ይደረጋል። ወደ merchandising business ስመጣ ደግሞ ቅድም አራት ያልነው ማለት ነው። መጀመሪያ ኢንቬንተሪ ፐርቼዝ ይደረጋል፣ ከዛ ሆልድ ይደረጋል። ይሄ ኢንቬንተሪ ፐርቼዝ ተደርጎ ሆልድ ይደረጋል። ከዛ በኋላ ወደ ከስተመርስ ሪሴልስ ይደረጋል። ሪሴልስ ሲደረግስ ደግሞ በክሬዲት ከሆነ አካውንት ሪሰብል ክሬዲት ይደረጋል። ያንን አካውንት ሪሰብል ደግሞ ኮሌክት ለማድረግ ፕሮሲጀሮች አሉ። ከዛ ካሽ እንቀበላለን። ሶ እዚህ ጋር ስታዩት ወደ አራት ስቴፖች አሉ ማለት ነው። ስለዚህ ፐርቼዚንግ፣ ሆልዲንግ፣ ሴልስ እና ኮሌክሽን የምንለው ማለት ነው። ሶ ዳት ኢዝ ኦፕሬቲንግ ሳይክል። ሶ ሌላ ለምሳሌ በኮስት ፍሎ ላይ በመርቸንዳይዚንግ ኢንቨንተሪ ላይ ሁለት አይነት ፍሎዎች አሉ። አንደኛ ኮስት ፍሎ አለ፣ ሁለተኛ ፊዚካል ፍሎ ኦፍ ዘ ፕሮዳክት አለ። ስለዚህ ኮስት ፍሎ ላይ አሁን we do have the beginning inventory አለ። beginning inventory የምንለው the types of inventory that is found at the beginning of the accounting period ላይ የምናገኘው ወይም the beginning of the accounting year ላይ የምናገኘው beginning inventory አለ። ከዛ በኋላ ደግሞ we do have different kinds of purchase cost of purchase የምንላቸው ደግሞ የኮስት ኦፍ purchasing የምንላቸው የምንገዛው በዛ አመት ላይ የምንገዛው ግዢዎች አሉ። ስለዚህ ይሄ ቢጊኒንግ ኢንቬንተሪ the beginning inventory plus of the cost of purchase ወይም በመጀመሪያ በመጋዘናችን ውስጥ የሚገኘው የኢንቬንተሪ መጠንና አሁን የገዛነው ደግሞ የኢንቬንተሪ መጠን አንድ ላይ ስንደምረው ማንን እናገኛለን? cost of good available for sale። ስለዚህ በቀላሉ cost of good available for sale is equals to the beginning inventory plus of what? cost of ፐርቼዝ ማለት ነው። ይሄ ኮስት ኦፍ ጉድ አቬለብል ፎር ሴልስ የምንለው ለሽያጭ የቀረበ እቃ ማለት ነው። ለምሳሌ አንድ እናንተ ለሽያጭ የምታቀርቡት እቃ ምን አይነት እቃ ነው? እቃውን ገዝታችሁ አይደል የሚሸጡት? መጀመሪያ እጃችሁ ላይ የነበረው እቃ ሲደመር ተጨማሪ የገዛችሁት እቃ አንድ ላይ ተደምሮ ለሽያጭ የምታቀርቡት እቃ ይሆናል ማለት። ከዛ ይሄንን ለሽያጭ የምታቀርቡትን እቃ ኢንዲንግ ኢንቬንተሪ ወይም በአመቱ መጨረሻ ላይ በእጃችን ላይ የሚገኘውን ኢንቬንተሪ ስትቀንሱት ማንን ታገኛላችሁ ማለት ነው? ቅድም እንዳወራሁት cost of goods sold ታገኛላችሁ ማለት። ስለዚህ በቀላሉ cost of goods sold is equals to the beginning inventory plus purchase minus of what? ending inventory አንድ ኦፕሽን እሱ ነው። ሁለተኛ ስለዚህ beginning inventory is equals to ማነው cost of goods sold is equals to beginning inventory plus purchase minus of what? ending inventory ማለት ትችላላችሁ። ካልሆነ ደግሞ cost of goods sold is equals to cost of good available for sales minus of what? ending inventory። ለምን ሁለቱ cost of good available for sales የምንለው beginning inventory እና ማንን ስለሚይዝ cost of purchase ስለሚይዝ ማለት። ሶ ካምፓኒዎች ምን አይነት ኢንቬንተሪ ሲስተሞችን ሊጠቀሙ ይችላሉ? ለምሳሌ ሱፐርማርኬት ምን አይነት ኢንቬንተሪ ሲስተም ይጠቀማሉ? ሱቆች ምን አይነት ኢንቬንተሪ ሲስተም ይጠቀማሉ? ማኑፋክቸሪንግ መርቸንዳይዚንግ ትልቅ ከመርቸንዳይዚንግ ካምፓኒዎች በብዛት እቃ ገዝተው የሚሸጡ ካምፓኒዎች ምን አይነት ኢንቬንተሪ ሲስተም ሊጠቀሙ ይችላሉ? ስለዚህ ሁለት አይነት ኢንቬንተሪ ሲስተሞች አሉ። ፐርፔቹዋል ኢንቬንተሪ ሲስተም እና ፕሬዲክ ኢንቬንተሪ ሲስተም እንላቸው ማለት። ስለዚህ አሁን እዚህ ጋር አንድ ነገር ልንገራችሁ። ኢንቬንተሪ ሲስተም የምንላቸው ነገሮች አንድ ካምፓኒ ኮስት ኦፍ ጉድ ሶልድ ወይም የተሸጠ የእቃ ዋጋና ኮስት ኦፍ ኢንዲንግ ኢንቬንተሪ እጃችን ላይ የሚገኘውን የእቃ ዋጋ ማወቅ የምንችልባቸው ሁለት ሲስተሞች አሉት ማለት ነው። ወይም ካምፓኒዎች የሚጠቀሙት ሁለት ሲስተሞች አሉት ማለት ነው። የመጀመሪያ ሲስተም ፕሬዲክ ኢንቬንተሪ ሲስተም ይባላል። ሁለተኛ ፐርፔቹዋል ኢንቬንተሪ ሲስተም እንለዋለን ማለት። ስለዚህ ለምሳሌ አንድ ሱፐርማርኬት እቃዎችን ጧት ይገዛል። ከዛ በኋላ ቀምሎ ሲሸጥ ነው ብሎ። ስለዚህ ማታ ላይ በእጁ ላይ የቀረው የእቃ ዋጋ ስንት ነው፣ የሸጠው የእቃ ዋጋ ስንት ነው የሚለውን ለማወቅ ሁለት ኢንቬንተሪ ሲስተሞች ይጠቀማሉ ማለት ነው። አንዱ ፕሬዲክ ኢንቬንተሪ ሲስተም ነው። ፕሬዲክ ኢንቬንተሪ ሲስተም የምንለው እነዚህ types of inventory system there is no continuously recording of the inventory to determine the cost of goods sold and the cost of ending inventory። cost of goods sold እና የተሸጠ የእቃ ዋጋና እጃችን ላይ የሚገኘውን የእቃ ዋጋ ለማወቅ continuously ወይም ሽያጩ እየተከናወነ በሚገኝበት ሰዓት ላይ ምንም አይነት ሪከርድ ማናረግበት የኢንቬንተሪ ሲስተም ፕሬዲክ ኢንቬንተሪ ሲስተም እንለዋለን ማለት ነው። ለምሳሌ አንድ ባለሱቅ በየጊዜው የሚሸጠውን ወይም በየሰዓቱ የሚሸጠውን እቃ አይመዘግብም። ስለዚህ ይሄ ኮንቲኒዩስሊ ሪከርድ የለም ማለት ነው። ሶ ኮስት ኦፍ ጉድ ሶልድ እና ኮስት ኦፍ ኢንዲንግ ኢንቬንተሪ የሚባለውን ነገሮችን ለማወቅ የምናረገው ምንድነው? ፕሬዲካሊ ኢንቬንተሪ ካውንት ወይም ኢንቬንተሪ ካውንቲንግ እናካሂዳለን ማለት at the end of the accounting period ላይ ወይም ደግሞ at the end of the year ወይም at the end of the month ወይ at the end of the date ላይ ኮስት ኦፍ ጉድ ሶልዳችን እና የተሸጠ እቃ ዋጋና እጃችን ላይ የሚገኘው እቃ ዋጋው ለማወቅ መጋዘናችን ገዝተን ቁጠራ እናካሂዳለን። የኢንቬንተሪ ቁጠራ እናካሂዳለን ማለት ነው። ስለዚህ አንድ ሱቅ ባለሱቅ እየሸጠው ብሎ ማታ ያንን ሱቅ ዘግቶ እዛ ጧት የገዛው ይኖራል። ስለዚህ ቀን የሸጠው ነገር ይኖራል። ከዛ እዚህ መደርደሪያ ላይ የሚገኘው ነገር አማውንቱን በቀላሉ ቆጥሮ ስለዚህ እጁ ላይ ያለውንም የተሸጠውን ማወቅ
ይችላል ማለት ነው። ስለዚህ there is no continuously recording of the inventory. so how to determine ሁለት ነገሮች አሉ when and how። አሁን እዚህ ጋር when እና how when cost of goods sold እና ending inventory cost of goods sold እና ending inventory cost determine የሚደረገው when ለምለው at the end of accounting period ላይ ነው። how ለምለው ደግሞ እንዴት ነው ለምለው ወይ ደግሞ እንዴት ሪከርድ ይደረግ እንዴት እናውቃለን ለምለው through what ኢንቬንተሪ ካውንቲንግ ስለዚህ ቁጠራ በማካሄድ ነው ማለት ነው። ስለዚህ ይሄ ኢንቬንተሪ አፕዴት የምናደርገው ወይም የኢንቬንተሪ አማውንት እጃችን ላይ የሚገኘው ኢንቬንተሪ አማውንት ተሽጠ ኢንቬንተሪ አማውንትን አፕዴት የምናደርገው only what at the end of accounting period ላይ ነው ማለት ነው። የወሩ መጨረሻ ወይም የአመቱ መጨረሻ ላይ የምናቅ ይሆናል። ስለዚህ this types of inventory system is not considering as a real time inventory system እንደ real time inventory system የማንቆጥረው የኢንቬንተሪ ሲስተም ነው ማለት ነው። ስለዚህ ፕሬዲካል ኢንቬንተሪ ሲስተም ላይ there is no software there is no hardware ስለዚህ ሃርድዌር ሶፍትዌር ቅንጅት የሚባል ነገር የለም። ለዛ ሲባል ይሄ የታይፕስ ኦፍ ኢንቬንተሪ ሲስተም ለስሞል ቢዝነስ የምንጠቀመው የኢንቬንተሪ ሲስተም ይሆናል። ስለዚህ ኮስቱ ወይም ስንጠቀመው ብዙ አይነት ኮስት የማይፈጅ ሎወር ትራንዛክሽን ቮሉም ያለው ሌስ ፍሪኩዌንሲ ኢንቬንተሪ ተርንኦቨር ያላቸው ካምፓኒዎች ስለሚጠቀሙ ብዙ የሆነ ኮስት የማይፈልግ የኢንቬንተሪ ሲስተም ነው። ስለዚህ ለምሳሌ በቀላሉ ኮስት ኦፍ ጉድ ሶልድ የሚባለው ነገር ለማግኘት ኮስት ኦፍ ጉድ ሶልድ የሚባለው ነገር ለማግኘት በኢንቬንተሪ ሲስተም ላይ መጀመሪያ ቢጊኒንግ ፐርቼዝ ይኖራል። መጀመሪያ ቢጊኒንግ ኢንቬንተሪ ማለት መጀመሪያ እጃችን ላይ የሚገኘው ኢንቬንተሪ አለ። ከዛ በኋላ you have purchase የገዛችሁትን ፐርቼዝ አለ። ይሄን ከዚህ ጋር ሲደምሩት ምን ታገኛላችሁ? ኮስት ኦፍ ጉድ available for sale ይሄንን ለሽያጭ የሚቀርብ ኢንቬንተሪ ታገኛላችሁ። ከዛ በኋላ እጃችን ላይ የሚንቀረው በአመቱ መጨረሻ ወይ በወሩ መጨረሻ ላይ ወይ በቀኑ መጨረሻ ላይ ስንቆጥሮ ኢንዲንግ ኢንቬንተሪ ኮስት እናገኛለን። ስለዚህ ይሄንን ከዚህ ላይ ስንቀንሰው ወይም ይሄና ይሄን ደምረን ከዚህ ይሄንን ኢንዲንግ ኢንቬንተሪ ስንቀንሰው ማን እናገኛለን? ኮስት ኦፍ ጉድ ሶልድ እናገኛለን ማለት። ለምሳሌ ቢጊኒንግ ኢንቬንተሪያችን 100,000 ነበረ። ከዛ በኋላ የዱሪንግ ፐርቼዝ የገዛነው ተጨማሪ የገዛነው 800,000 ነው። ስለዚህ ቶታሊ ለሽያጭ የሚቀርበው እቃ ስንት ነው? 900,000 ነበረ። መጨረሻ ላይ ስንቆጥሮ ግን የ125,000 እቃ እጃችን ላይ ቀርቷል ቶታሊ። ስለዚህ የተሸጠው እቃ ዋጋ ስንት ነው? 775,000 ይሆናል። ሰው በዚህ አማካኝነት ኮስት ኦፍ ጉድ ሶልድ ማወቅ እንችላለን። perpetual inventory system ወይም continuously recording the inventory system ወይም real time inventory system የሚባሉ ደግሞ የኢንቬንተሪ ሲስተም አለ። እነዚህ ኢንቬንተሪ ሲስተም ላይ you have to make a continuously recording of the inventory እያንዳንዱ ኢንቬንተሪ ሽያጭ ሲደረግ እያንዳንዱ ፐርቼዝ ሲደረግ እያንዳንዱ ሴልስ ሲደረግ ኮንቲኒዩስሊ ምን ይደረጋል? ሪከርድ ይደረጋል። ኮንቲኒዩስሊ ሪከርድ ይደረጋል ማለት ደግሞ በየቀኑ አፕዴት ይደረጋል ነው ማለት። በየጊዜው ልክ ሽያጭ ሲከናወን የተሸጠ እቃ ዋጋና እጃችን ላይ የሚቀረው እቃ ዋጋ በቀላሉ ማወቅ እንችላለን። ለምሳሌ በቀላሉ ልንገራችሁ። አንድ ሱፐርማርኬት ላይ ሄዳችሁ ሱፐርማርኬት ላይ የሚሸጡ ሰዎች ፊት ለፊት ላይ የኮምፒውተር ያላቸው ወይም እያንዳንዱ እቃ ሲገባ የሚመዘግቡበት እያንዳንዱ እቃ ሲሸጥ በሪሲት የሚሰጡበት አላቸው። ስለዚህ ጧት ሲገባ ይመዘገባል። ከዛ እያንዳንዱ ሽያጭ ደግሞ ሲከናወን ይመዘገባል። ስለዚህ ጧት ያስገባችሁትን ልክ ሲሸጥ ምን እየሆነ ይመጣው እየቀነሰ ይመጣል። ስለዚህ አንድ በሸጣችሁ ቁጥር ስንት እጃችን ላይ እንደቀረው ስንት ደግሞ እንደተሸጠ በቀላሉ ማወቅ እንችላለን ማለት ነው። ስለዚህ በቀላሉ እያንዳንዱ ደቂቃ ሽያጭ በተከናወነው ላይ ኢንቬንተሪ ምን ይደረጋል? አፕዴት ይደረጋል። ለዛ ነው ምን ብለን ነው የምንጠራው? it is a real time update ወይም the real time inventory system ብለን እንጠራለን ማለት ነው። ስለዚህ ይሄ perpetual inventory system ላይ እስከ መጨረሻ መቆየት አይጠበቅብንም ወይም ፊዚካል ካውንት ለማድረግ እስከ መጨረሻ መጠበቅን ኮስት ኦፍ ጉድ ሶልድ እና ኮስት ኦፍ ኢንዲንግ ኢንቬንተሪ ማወቅ አይጠበቅብንም ማለት ነው። ስለዚህ በቀላሉ እንዴት ነው ማወቅ የምንችለው? እያንዳንዱ ጊዜ ሴልስ በምናደርግበት እያንዳንዱ ጊዜ ፐርቼዝ በምናደርግበት ጊዜ ኮስት ኦፍ ጉድ ሶልድ እና ኮስት ኦፍ ዘ ኢንዲንግ ኢንቬንተሪ ማወቅ እንችላለን። ግን ይሄ ትልቁ ነገር ምንድነው? the most expensive ነው። the most expensive የሚሆንበት ምክንያት ምንድነው? there is different kinds of real time ሆነ ቴክኖሎጂክ ሶፍትዌሮች ያስፈልጋሉ። የተለያዩ ባርኮድ ስካነሮች ያስፈልጋሉ። ፖይንት ኦፍ ሴል ሲስተሞች ያስፈልጋሉ። ኢንቬንተሪ ማኔጅመንት ሶፍትዌሮች ያስፈልጋሉ። ስለዚህ የሶፍትዌር እና የሃርድዌር ቅንጅት ስለሆነ ትንሽ this difficult እና ኤክስፔንሲቭ የሆነ የኢንቬንተሪ አይነቶች ናቸው። ስለዚህ እንደዚህ አይነት ታይፕስ ኦፍ ኢንቬንተሪ ሜካኒዝም የሚጠቀሙ ካምፓኒዎች ሃይሊ ኢንቬንተሪ ተርንኦቨር ሬሾ ያላቸው የካምፓኒ አይነቶች ናቸው። ከዛ በተጨማሪ ደግሞ ኮምፕሌክስ ኢንቬንተሪ ማኔጅመንት ያላቸው የኢንቬንተሪ አይነቶች ናቸው። ስለዚህ እዚህ ላይ ግን perpetual inventory system ላይ ካውንቲንግ አይደረግም፣ ቁጥር አይደረግም። ይደረጋል። የሚደረገው ግን ለምንድን ነው? ኮስት ኦፍ ጉድ ሶልድ እና ኮስት ኦፍ ኢንዲንግ ኢንቬንተሪ ለማወቅ
አይደለም። ኮስት ኦፍ ጉድስ ሶልድ እና ኮስት ኦፍ ኢንዲንግ ኢንቨንተሪ ለማወቅ ሳይሆን ቁጠራ የሚከናወነው ለምንድነው? ኢፍ ዴር ኢዝ ሚስ ስቴትመንት ኢንቨንተሪ ሚስ ስቴትመንት ካለ የተሰረቀ ወይም የጠፋው ነገር ካለ እሱን ለማወቅ what is their basic difference ለምሳሌ ቤዚክ ዲፈረንሳቸው ምንድነው? በፕሬዲክ እና ፐርፔቹዋል ኢንቨንተሪ ሲስተም የሪከርድ የሚያደርጉበት ሜካኒዝም እንለያያል። ለምሳሌ አንድ ፕሬዲክ ኢንቨንተሪ የሚጠቀም ካምፓኒ በባየር እና በሴለር ሪከርድ የሚያደርጉበት ሜካኒዝም ይለያያል። ለምሳሌ አሁን አንድ ካምፓኒ ፕሬዲክ ኢንቨንተሪ ሲስተም ሲጠቀም ሪከርድ የሚያደርግበት ሜካኒዝም አለ ለባየር ማለት ነው። ፐርፔቹዋል ኢንቨንተሪ ሲስተም ሲጠቀም ደግሞ ሪከርድ የሚያደርግበት ሜካኒዝም አለ። ለምሳሌ ፐርቼዝ ሲያደርግ ወይም ዕቃ ሲገዛ አንድ ሰው ወይም አንድ ካምፓኒ እንዴት ሪከርድ ያደርጋል? ፕሬዲክ ኢንቨንተሪ ሲስተም የሚጠቀም ከሆነ ዴቢት የሚያደርገው ምንድነው? ክሬዲት የሚያደርገው ምንድነው? ፐርፔቹዋል ኢንቨንተሪ ሲስተም የሚጠቀም ከሆነ ደግሞ ዴቢት የሚያደርገው ክሬዲት የሚያደርገው ምንድነው? ለምሳሌ አንድ ካምፓኒ ፕሬዲክ ኢንቨንተሪ ሲስተም የሚጠቀም ከሆነ ዕቃ ሲገዛ ዴቢት የሚያደርገው በካሽ ገዝቶ ከሆነ እና በዱቤ ገዝቶ ከሆነ ይለያያል። ለምሳሌ በካሽ ገዝቶ ከሆነ ፐርቼዝ የሚባለውን አካውንት ዴቢት እናደርግና ለፕሬዲክ ባየር ማለት ነው። ከዛ በካሽ ከሆነ ካሽን ክሬዲት ወይም በዱቤ ከሆነ ደግሞ አካውንት ፔብል ምን እናደርጋለን? ክሬዲት እናደርጋለን ማለት ነው። ስለዚህ እዚህ ጋር ፐርቼዝ ስናደርግ ራሱ ፐርቼዝ አካውንት ነው የምንጠቀመው ማለት ነው ዴቢት ላይ። በፐርፔቹዋል ኢንቨንተሪ ሲስተም ሲመጣ ግን ፐርቼዝ የሚባለውን አካውንት አንጠቀምም። ማን ብለን ነው የምንጠቀመው? መርቸንዳይዚንግ ኢንቨንተሪ። ስለዚህ በፐርቼዝ ቦታ መርቸንዳይዚንግ ኢንቨንተሪ ዴቢት እናደርግና ካሽ ወይም አካውንት ፔብል ምን እናደርጋለን? ክሬዲት እናደርጋለን ማለት ነው። ከዛ ሪተርኒንግ ኦፍ አይተምስ እዚህ ጋር አንድ ነገር ልንገራችሁ። ይኸውላችሁ ፐርቼዝ ሪተርን ኤንድ አላውንስ፣ ሴልስ ሪተርን ኤንድ አላውንስ። ፐርቼዝ ሪተርን ኤንድ አላውንስ የሚባለው የባየር አካውንት ነው። ሴልስ ሪተርን ኤንድ አላውንስ የሚባለው ደግሞ በሴለር በኩል የሚገኘው ማለት። ፐርቼዝ ሪተርን ኤንድ አላውንስ አንዳንዴ የገዛችሁት ዕቃ ወይም ፐርቼዝ ያደረጋችሁት ዕቃ ዲው ቱ ዘ ላክ ኦፍ ዘ ኳሊቲ ለኳሊቲ ፕሮብሌም ወይም ያዘዛችሁት ዕቃው ኳሊቲ ዲፌክቲቭ ካለው ከሆነ ወይም ኳሊቲው የማሟላ ከሆነ አንድ አካውንት ይከሰታል። አንደኛው ሁለት አይነት እንትኖች አማራጮች አላችሁ። ለምሳሌ አንድ ዕቃ ገዝታችሁ ወይም የራሳችሁ ዘንድ ማቆየት ወይም ዕቃው መመለስ ማለት ነው። ለምሳሌ ዕቃ ገዝታችሁ ዕቃው የተበላሸ ዕቃ ከሆነ ሪተርን የምታደርጉ ከሆነ ኳንቲቲ አጀስትመንት ነው። ሪተርን የምታደርጉ ከሆነ ኳንቲቲ አጀስትመንት ማለት ዕቃውን ወደ ኦሪጂናል ቦታ ወይ ገዛችሁበት ቦታ መመለስ ማለት። ከዛ ካልሆነ ደግሞ ዕቃውን ራሳችሁ ጋር ታቆዩና የፕራይስ ሪዳክሽን ወይም የዲስካውንት እንዲያደርግላችሁ ወይም እንዲቀንስላችሁ የምትጠይቁ ከሆነ አላውንስ ነው። ስለዚህ ይሄ ምንድነው? this one is ሪተርን ስንለው ኳንቲቲ አጀስትመንት ሳይሆን አላውንስ ስንለው ደግሞ ምንድነው? ፕራይስ አጀስትመንት ነው ማለት። ስለዚህ እነዚህ ሁለቱ አካውንት ፐርቼዝ ሪተርን እንደ አላውንስ እንደ አካውንት ይቆጠራሉ ማለት። ዕቃ የሚመለስ ከሆነ እንዴት ሪከርድ ያደርጋል? ዕቃ የሚመለስ ከሆነ ሪከርድ የሚያደርግበት አንደኛ ምናልባት ዕቃውን በካሽ ገዝታችሁ ከሆነ ያው ካሻችሁ ይመለሳል። ነገር ግን ዕቃው ደግሞ በዱቤ ገዝታችሁ ዕቃውን የማትፈልጉ የምትመልሱ ከሆነ ግን ዱቤያችሁ ወይም ኢዳችሁ ነው ይቀንሳል። ስለዚህ አካውንት ፔብላችን ዴቢት እናደርግና ለዚህ አካውንት ፔብል ዴቢት ሆነ ማለት ሶ ኦልሞስት ኢዳችን ቀነሰ ማለት። ከዛ ፐርቼዝ ሪተርን ኤንድ አላውንሳችን ምን እናደርጋለን? ክሬዲት እናደርጋለን ማለት ነው። ስለዚህ በቀላሉ if there is a return of the items or making adjustment of the price ካለ አካውንት ፔብል ዴቢት አድርገን ፐርቼዝ ሪተርን ኤንድ አላውንስ ክሬዲት እናደርጋለን። ይሄ ለማን ነው? ፕሬዲክ ባየር ማለት። ነገር ግን በፐርፔቹዋል ባየር ላይ ግን ሪከርድ ስናደርገው አካውንት ፔብል ዴቢት ይደረጋል። ሶ it is the same as ፕሬዲክ ኢንቨንተሪ። ይሄ ምክንያቱም ኢዳን ቦሌቱም ስለሚቀንስ ማለት ወይም ካሽ ሊሆን ይችላል እዚህ ጋር። ስለዚህ እዚህ ጋር ግን ፐርቼዝ ሪተርን ኤንድ አላውንስ የሚባለው አካውንት እንጠቀም። ማን ነው የምንጠቀመው? መርቸንዳይዚንግ ኢንቨንተሪ። ስለዚህ አካውንት ፔብል ዴቢት፣ መርቸንዳይዚንግ ኢንቨንተሪ ምን እናደርጋለን? ክሬዲት እናደርጋለን ማለት ነው። ስለዚህ ዲፈረንሱን አያችሁ? ፐርቼዝ ሪተርን ኤንድ አላውንስ ነው እዚህ ጋር ደግሞ ምንድነው? መርቸንዳይዚንግ ኢንቨንተሪ ነው የሚለው ማለት። ሌላ ዲስካውንት ነው። ዲስካውንት የምንለው if the seller is allow or given the discount for the buyer to give the early payment። ስለዚህ የጊዜው ሳይደርስ ሴለሩ ለባየሩ አንዳንዴ ዲስካውንት ይሰጣል። ስለዚህ ሴለሩ ለባየሩ የሚሰጠው ዲስካውንት ሴልስ ዲስካውንት ሲሆን ባየሩ ደግሞ የሚቀበለው ዲስካውንት ደግሞ they can say that what purchase discount እንላለን ማለት። ስለዚህ ያንን ዲስካውንት ለምሳሌ ብዙ አይነት አግሪመንቶች አሉ። if you paid within 10 days ለምን 2 to 10 if you pay within 10 days I will give you 2% of discount የሚባላል። so ዲስካውንቶች ይኖራሉ። ስለዚህ ያንን ዲስካውንት ሪከርድ የምናደርግ ከሆነ ካሻችንን especially if this is on credit based ከሆነ ነው በክሬዲት ከተሸጠ ሽያጩ። ስለዚህ አካውንት ፔብላችን ይቀንሳል። ዲስካውንቱን በጊዜ በተጠበቃችሁበት ጊዜ የሚከፍሉ ከሆነ አካውንት ፔብል ወይም ያላችሁበት ኢዳ ዴቢት ይደረግና ፐርቼዝ ዲስካውንት ምን እናደርጋለን? ክሬዲት እናደርጋለን ማለት ነው። ነገር ግን በፐርፔቹዋል ኢንቨንተሪ ባየር ላይ ስትመጡ ግን ዴቢት የምታደርጉት ምንድነው? አካውንት ፔብል ዴቢት ታደርጋላችሁ። ግን የፐርቼዝ ዲስካውንት ቦታ ማለት ነው ክሬዲት የምታደርጉት መርቸንዳይዚንግ
ኢንቬንተሪ ክሬዲት ታደርጋላችሁ። እዚህ ጋርም ተመልከቱት ፐርቼዝ ሪተርን እንደ አላውንስ ቦታ ላይ ማንን ነው ያደረግነው? መርቸንዳይዚንግ ኢንቬንተሪ። ፐርቼዝ ዲስካውንት ላይ ማንን ነው ክሬዲት ያደረግነው? መርቸንዳይዚንግ ኢንቬንተሪ። ዋት አባውት ዲ ፍራይትስ ወይም ትራንስፖርቴሽን ኮስት? እዚህ ጋር ላይ ኮንሰፕት ልንገራችሁና ልለፍ። ፍራይት ኮስት ወይም ትራንስፖርቴሽን ኮስት። ትራንስፖርቴሽን ኮስት የሚከፈለው ዲተርማይን የሚደረገው ቤዝድ ኦን ዘ አግሪመንት ቢትዊን ዘ ባየር ኤንድ ሴለር። ስለዚህ አግሪመንቱ ሁለት አይነት አግሪመንቶች አሉ። ኤፍኦቢ ሺፒንግ ወይም ፍሪ ኦን ዘ ቦርድ ሺፒንግ እና ፍሪ ኦን ዘ ቦርድ ዲስቲኔሽን አለ። ፍሪ ኦን ዘ ቦርድ ወይ ኤፍኦቢ ሺፒንግ የምንለው ትራንስፖርቴሽን የሚከፍለው ማን ነው? ባየሩ ነው የሚከፍለው ማለት ነው። እዚህ ጋር ባየሩ ነው የሚከፍለው። ባየሩ መክፈል ይኖርበታል። ከዛ በተጨማሪ ደግሞ the title of the product ወይም the ownership of the product is transferred from the seller to the buyer at the origin ወይም at the point of sales ማለት ነው። ለዚህ ሽያጩ ሲከናወን ወይ point of sales ላይ ከሴለሩ ወደ ባየር የሚተላለፍ ይሆናል ማለት ነው። ስለዚህ ትራንስፖርቴሽን ኮስቱ የሚከፍለው ማን ነው? ባየሩ የሚከፍል ይሆናል። ስለዚህ ባየሩ ትራንስፖርቴሽን ኮስት የሚከፍል ከሆነ እንዴት ሪከርድ ያደርጋል? ፍራይት ኢን ዴቢት ያደርግና ከዛ ካሽ ምን ያደርጋል? ክሬዲት ያደርጋል ማለት ነው። ይሄ ባየሩ የሚከፍል ከሆነ በዚህ መልኩ ነው ሪከርድ የሚያደርገው በምን ፕሬዲክ ኢንቬንተሪ ሲስተም ማለት። በፐርፔቹዋል ኢንቬንተሪ ሲስተም ላይ ስትመጡ ዴቢት የምናደርገው ፍራይት ኢን ሳይሆን እንደምን እንቆጥረዋለን? መርቸንዳይዚንግ ኢንቬንተሪ ዴቢት እናደርግና ካሽ ምን እናደርጋለን? ክሬዲት እናደርጋለን። ይሄ በፕሬዲክ ኢንቬንተሪ እና በፐርፔቹዋል ኢንቬንተሪ መሃል ላይ ያለው ለባየር ብቻ ነው። ወደ ሴለር ስንመጣ they are the same almost። በፕሬዲክ ኢንቬንተሪ ሲስተም ላይ የሚገኘውና በፐርፔቹዋል ኢንቬንተሪ ሲስተም ላይ የሚገኘው they are the same ተመሳሳይ ናቸው። ዲፈረንሳቸው ምንድነው? በሁለቱ መሃል ላይ የሚገኘው ዲፈረንስ only the section of cost of goods sold የምንለው ማለት cost of goods sold ሪከርድ የሚያደርጉበት ሜካኒዝም በጣም ይለያያል ማለት ነው። ኮስት ኦፍ ጉድስ ሶልድ ሪከርድ የሚያደርጉበት ሜካኒዝም በጣም ነው የሚለያየው። ለምሳሌ አንድ ሰው ሴልስ ሲያደርግ በካሽ ወይም በክሬዲት ሊያደርግ ይችላል። ሶ አካውንት ሪሲቨብል ዴቢት እናደርግና ሴልስ ምን እናደርጋለን? ክሬዲት እናደርጋለን። ፐርፔቹዋል ላይም እንደዛው አካውንት ሪሲቨብል ዴቢት ሴልስን ክሬዲት ነው የምናደርገው። በዱቤ ከሆነ ማለት ነው። በካሽ ከሆነ ካሽን ዴቢት ሴልስን ክሬዲት ነው የምናደርገው። ነገር ግን እዚህ ጋር የሚለየው ነገር ምንድነው? እዚህ ጋር ተመልከቱት። በፐርፔቹዋል ኢንቬንተሪ ሲስተም ኦፍ ዘ ሴለር ላይ you have to include the cost of goods sold ሴክሽን። በኮስት ኦፍ ጉድ ሶልድ ሴክሽን ምን ማድረግ አለብን? ሪከርድ ማድረግ ይኖርብናል ማለት ነው። ነገር ግን ይሄ ኮስት ኦፍ ጉድ ሶልድ የሚባለው ወይም ኮስት ኦፍ ጉድ ሶልድ የሚባለው ሴክሽን ምን ላይ አናገኝም? ፕሬዲክ ኢንቬንተሪ ሲስተም ላይ አናገኝም ማለት ነው። ሶ there is no journal entry። ሶ ኮስት ኦፍ ጉድ ሶልድ ሪከርድ ስናደርገው ደግሞ ኮስት ኦፍ ጉድ ሶልድ ዴቢት እናደርግና መርቸንዳይዚንግ ኢንቬንተሪ ምን እናደርጋለን? ክሬዲት የምናደርግ ይሆናል ማለት ነው። ለምሳሌ ሴልስ ሪተርን እንዳለ አላውንስም ስኖር ሴልስ ሪተርን እንዳለ አላውንስ ዴቢት አካውንት ሪሲቨብል ክሬዲት እዚህ ጋር ይሄም ምንድነው? ተመሳሳይ ነው። ሴልስ ዲስካውንትም በዚህ መልኩ ሪከርድ ማድረግ እንችላለን። ነገር ግን if there is ሌላ ቀደም ብያችሁ ነበር FBO ሺፒንግ እና FBO ዲስቲኔሽን አለ ብያችኋለሁ። FBO ዲስቲኔሽን ከሆነ ትራንስፖርቴሽን ኮስቱ የሚከፍለው ማን ነው? ሴለር ነው። የሂቃ ባለቤትነት ከሴለር ወደ ባየር የሚተላለፈው መቼ ነው? አት ዲስቲኔሽን ወይም ይቃው ቦታው ከደረሰ በኋላ ስለሆነ ያንን ደግሞ ሴለሩ ሲከፍል እንደ ሪከርድ ያደርጋል። ፍራይት አውት ወይም ዲሊቨሪ ኤክስፔንስ ብሎ ሪከርድ ማድረግ ይችላል። አሊያም ደግሞ ከምን ጋር? ከካሽ ጋር ማለት ካሽ ወይም አካውንት ፔብል ብሎ ክሬዲት ማድረግ ይችላል ማለት ነው። ስለዚህ ፍራይት አውት ወይም ዲሊቨሪ ኤክስፔንስ ከምን ጋር ነው ሞር የሚሆነው? ከካሽ ጋር ይሆናል ማለት ነው። ከካሽ ጋር ይሆናል። ሌላው this is a different kinds of agreement። ለምሳሌ ዲስካውንት ላይ አግሪመንቶች ይኖራሉ። ለምሳሌ n2 to 10 n to 30 ወይም 1 to 10 to end of the month ወይም n to 10 end of the month የሚባሉ ነገሮች አሉ። ለምሳሌ 2 to 10 ማለት if you paid within 10 days ከዛሬ ገዝታችሁ በዚህ 10 ቀን ውስጥ የምትከፍሉ ከሆነ 10% ዲስካውንት አላችሁ፣ 2% ዲስካውንት አላቸው። ለምሳሌ አግሪመንታችሁ ደግሞ እንደዚህ ከሆነ you have 1% of discount if you paid within 10 days of the next month ከሆነ። ስለዚህ እነዚህ አይነት አግሪመንቶች አሉ። እነዚህ በዲስካውንት አግሪመንቶች ናቸው ማለት። ቅድም ሳወራ የነበረው ስለ FBO ሺፒንግ እና FBO ዲስቲኔሽን እነዚህ አግሪመንቶች ናቸው። አያችሁ ማን ነው who are going to cover the transportation cost ትራንስፖርቴሽን ኮስቱ የሚከፍለው ማን ነው የሚለውን ለማወቅ ስለዚህ እዚህ ጋር ምን አለ ማለት ነው? there are different kinds of what agreement አለ FBO shipping point እና FBO destination ማለት። ስለዚህ FBO shipping point ከሆነ ባየሩ ትራንስፖርቴሽን ኮስት ይከፍላል። ይህ ዕቃ ባለቤትነት ማን ነው መቼ ነው የሚተላለፈው ማለት ነው? at the origin ከባየር
ከሴለር ወደ ባየር ይተላለፋል። ኤፍቢኦ ዲስቲኔሽን ከሆነ ደግሞ ትራንስፖርቴሽን ኮስት የሚከፍለው ማነው? ሴለር ነው። ስለዚህ እቃው የት ነው የሚተላለፈው? እቃው ቦታው ከደረሰ በኋላ ነው የሚተላለፈው። ስለዚህ ይሄ በኤፍቢኦ ሺፒንግ እና በኤፍቢኦ ዲስቲኔሽን ላይ ያለው ዲፍረንስ ነው ማለት ነው። ስለዚህ ቤዝድ ኦን ዲስ ዋን አሁን እስካሁን ያየነው እነዚህ ነገሮች አሉ። በዛ መሰረት ከዚህ በታች ያሉትን ጥያቄዎችን እየመለሳችሁ መሄድ ትችላላችሁ ማለት ነው። ስለዚህ አውርተናል። በዛ መሰረት የእያንዳንዱ ጥያቄ መልስ ደግሞ በኮሜንት ሴክሽን ስር አሳውቁኝ። እወዳችኋለሁ። አሁንም ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ከዛ በተጨማሪ ደግሞ ዋካችሁ ቪፒኤን አብርታችሁ ማየታችሁን እንዳረሱ።